እሺ እባክሽ ሩታ ዛሬ ደግሞ ልሄድ ነው አልሽ። ሂጂ ያርግልሽ። እሰየው ይሻልሻል። ተገላገይ ከዚህ ከተረገመ ሰውዬ ጋራ። እኛ የተረገመ እንዳልነው እንደለፈለፍን እንደጮህን እንዳዘንን የሀገር ሽማግሌዎች እንደረገሟቸው ሳር ይዘው አይለፍላችሁ፣ ወልዳችሁ አትሳሙ፣ አብራችሁ ሰላም አትሁኑ ተብለው እንደተረገሙ የተረገመ ነው እሱ። ትላንትና ሩታ ልጅሽን ለእናት ሰተሽ ውጪና ዘና በይ፣ የፈለግሽበት ሪዞርት ሂጂና ራስሽን ሪላክስ አድርጊ። የግድ አጠገብሽ ዙሪያሽ ላይ ወንድ አያስፈልግሽም። ብቻሽን ወጥተሽ ተዝናንተሽ የምትገቢበት ሀገር ነች ያለችን፣ በተለያየ ሀገር ላይ ሪዞርት እስካለ ድረስ ማለት ነው። ያኔ ልጅሽን ለእናት ስጪ ስንልሽ እሱ በፍጹም ልጄንማ ይዘሽ አትሄጂም 15 ቀን አይደለም ሳምንት አልፈቅድልሽም ብሎ ሲልስ እሺ ብለሽ ቀረሽ። ከስሻለሁ፣ ፖሊስ አመጣብሻለሁ፣ ለህግ ሰጥሻለሁ ብሎ ሲልሽ ቀረሽ። አየሽ፣ እሱን ሰማሽውና ዛሬ ግን አንቺን አልሰማሽም አለሽ። የፈለግሽበት ሂጂ፣ የፈለግሽበት ልጅሽን አድርጊ፣ አያገባኝም። ልጁ አላቀውም፣ እንደውም አያቀኝም። እስከዛሬ ድረስ ያልመጣ የፈለገነ ሜሮን እንትን ይበሉት ይግፉት፣ ምንም ያርጉት። ልጁን ግን ፍላጎትና ፍቅር ቢኖረው ኖሮ ይሄድ ነበር። ደግሞ ለልጄ ያደረኩለት ለልጄ ምን ዋና መውሰድና ለአንተ የውሸት ጂም ቤት ማስገባት አባትነት ለአንተ እንደዚህ ነው? በቃ ምንም አድርግለታለሁ የግድ አድርጌለታለሁ ብዬ ልብስና ጫማማ ማንም መንገደኛ ብዙዎችም ዩቲዩበሮች ገዝተውለታል። ፍቅር መስጠት ነው የሚያስፈልገው። ለልጅ ፍቅር መስጠት ነው። መጀመሪያ ፍቅርን ስጠውና ከዛን ቁሳቁስና ጌጣጌጥ ታደርግለት ትችላለህ። ዛሬ እሷ የልትሄጂ ነው። የትስ ብትሄድ ምንም የሚያመለከት ነገር አለ? ምንም የሚያገባህ ነገር አለ? ከዚህ በኋላ ስላንቺ አያገባኝም ብለሃል። ወንድምህ ጋር ሄደህ ተንበጥርቀሃል አይደለ? ወንድምህ አንገታችንን አስደፋህን፣ አሳፈርከን አልክ። ደግሞ ዛሬም ማለት ነው። ማንም እልቅ ማፈር የነበረባችሁ ያኔ ሩታ ቤት እቃ ጠባ እቃ ያጠብክ እንደሆነ ሽንት ጨርቅ ማለማሳጠቧ። ሽንት ጨርቅ ብታሳጠብ መዋረድህ ነው። የልጅን ሽንት ጨርቅ እኮ ነው ያጠብከው። የባለቤትህን እቃ እኮ ነው ያጠብከው። ወራዳ የተዋረድከው፣ ቤተሰብን ያስደፋኸው፣ አንገት ያስደፋኸው፣ ሀገርን ያሰደብከው፣ ብዙ ሴቶችን ያሳፈርከው እኮ በትዳር ላይ ከሄርሜላ ጋር። አንተ እኮ ሳትፈታ እኮ ነው ከሄርሜላ ጋር መንዘላዘል የጀመርከው። ዛሬ ስለፈታ ፍቅር ጥያቄ ስለተቀበልኩና አፈቅርሻለሁ ስላልካት ቀለበት ስላረክላት አለ። እልህ ደግሞ ማንንም ምንም የሚያስደርገው ነገር የለም። አይመለከተኝም። እነሱ በእልህ ስለመጡብኝ የማልፈልገውና የማልፈልገው ህይወት ውስጥ ልገባ አልችልም። በእልህ ነው እያልክ ራስን ነፃ ለማድረግ አትሞክር። አለመክሰሷ እሷ ሆና ነው ያኔ ነበረ ከሳ ድማጥ የምታስገባክ የነበረው በትዳሯ ላይ እስከሄድክ ድረስ ፈርመ እስካገባት ድረስ ያኔ ትከሰ ነበረ። እሷ ግን ብልህ ስለነበረች ያኔ አልከሰችም። የፈለገውን ይሁን ዛሬ እርጉዝ ነኝ ምንም ማድረግ አልችልም ምንም አላረግም ብላ ዝም አለችም። ዛሬ ግን አዳሜ ተነስቶ ትከሰዋለች ምናምን። ቆርቆሮ እኮ ነው ሄርሜላ ጣቷ ላይ አልፈረመላትም እኮ። ማናት እሷ? ምንድናት እሷ? ሄርሜላ ሩታን የምትከሳት እነዛ ሴት አውሎች ልጥልጦች ከሰሻት። እንዴት ጥሩ ሰራችሁላት። እንደው ከሰሻት ብትል እንደው ሄርሜላን ተዋት። አልከሳትም። ራስን ጥሩ ለማድረግ ራስን ተረግመሻል ሲጀመር ማለት ምንም ጥሩ ብትናገሪ ካፍሽ ጥሩ ነገር ብታወጪ ልብሽ ውስጥሽ መርዝ ነው። አለቀ በቃ። ወልደሽ እንዳትሰሚ ተብለሻል። እንኳን ከአብርሃም ከሌላ ወንድ ማለት ነው። ምክንያቱም ላይፍሽ በአጠቃላይ እንደዚህ የዘቀጠ ላይፍ ስለሆነ ማለት ነው። እኚህን ነጭ ሽበት ያወጡ ሽማግሌ ሳትሰሚ ሳታከብሪ ተከብሬ አክብሬ ልኑር ብለሽ ማለት አትችይም። አለቅ። ሁሉም ቦታ ላይ እንደሄድሽ እንደተዋረድሽ እንዳነባሽ ራስሽን በእንትን ሽፋን ውስጥ አታርጊ። ጥሩ እንዳደረገ ሰው ማለት ነው። ሄርሜላዋ እነዛን ታያቸውን አቃጣሪዎቹ ሁሌ እንዳቃጠሩ ነው። ሴታ ሴት ቆሞ ነው የሚቀረው። ወንዶቹም ሴት ቆሞ ቀር ነበር ምናውቀው። የወንድ ቆሞ ቀሮችም ሆነዋል። አለቀ። ላይፍ የላቸውም አይኖራቸውም መቼም ማለት ነው። ጀመር ሲቀጥልም ተረግመዋል። ሁሉም ክሩን የተረገመው ቡዜ ሳትቀር ማለት ነው የተረገመችው። ቡዜ አልቀረችም ስትረገም ማለት ነው። እና ሩታ አለቀ። የራስሽን ላይፍ ኑሪ። ምንም ብታረገኝ ምንም ቢሆን ብቻ ይኖራል። ብቻን ቆመ ለምን አትቀርም? ከዚህ በኋላ ላይ ሩታም እንደው ከዚህ በኋላ ሩታ ከአብርሃም ጋር ከተገኘሽ አብርሃም ሳይሆን ውሻው አንቺ ነሽ። ከዚህ በኋላ ላይ ሩታ ከአብርሃም ጋር ብትገኝ ብትታይ ማለት ነው። አለቀ። ድምጥማጡን አጥፊው፣ ድምጥማጡን አጥፊው። ውሻ በሄደበት ነው የሚሸነው። እሱ ውሻ ነው። ከመጀመሪያ ጀምሮ አመት አለፈን እና እሷ ከተለያየናል። አመት ሙሉ ከአንተ ጋር እየተልከሰከሱ የሚመጡ ሴቶች ናቸው አንተንና ሩታን ያለያያችሁ። አለቀ።
እንጂ የሩታ ስራ የሩታ ንግግር የሩታ እንትና ለማክበርና ለማድነቅ አይደለም። የትኛው አክብራት አስከብራት ነው? ንግግርክ በራሱ ስንት የጠፈጠፈችክ ሚዲያ ላይ ደግ አድርገሽ ስራ ንግግር ነው የሚያስጠፈጥፈ። ገና ከአሁን በኋላ ደግሞ ይበልጥ ትጠፈጠፋለህ በሄርሜላ እጅ ማለት ነው። ምንድነው የሚሉት አባባል አለ ሲይዙት ምንድነው ሲጨብጡ ምንድነው ይሆን እንደዚህ የሚባል እጇ እስከምታስገባ ድረስ አለስልሳ ጨዋታ አድርጋለች። ከዛ በኋላ ደግሞ እሳት ውስጥ ትገባለህ ማለት ነው። ከዚህኛው እሳት ወጥተህ ወደዚህኛው ፍም የበዛበት እሳት ውስጥ ትገባለህ ማለት ነው። አለቀ። እዚህ ጋር ጥሩ ሴትና ጥሩ ሚስት እንዳያዝ ከሆነ ሪያክት አታድርግበት እንዴ። ማነው እሱ በዚህ ልክ ሚዲያ ላይ ተዋረደው? ማነው እሱ በዚህ ልክ ሚዲያ ላይ ተሰደበው? ማነው እሱ በዚህ ልክ ሚዲያ ላይ አፍ ውስጥ የገባው ከእናንተ ውጪ? ማነውስ? ማነው? አመቱን ሙሉ እንደተመላለሳችሁ እንደተወራረዳችሁ፣ አመቱን ሙሉ እንደተበሸቃቀጣችሁ አላችሁ እስካሁን ከቃል አቀባዮቻችሁ እስከ አቃጣሪዎቻችሁ ድረስ እንደተዋረዳችሁ፣ ገናም ደግሞ ይቀጥላል እንደተዋረዳችሁ ትኖራላችሁ። የአብርሃም እንትኖች ማለት ነው። የፈለኩትን ማንም አያገባም ቤተሰቦቹን አያገባውም ብሎ ያለ አንቺን ያገባሻል ብሎ ሊልሽ ነው ሩታ። አለቀ። አያገባሽም። አንቺ ስለሱ አያገባሽም። ገደል ለምን አይገባም? አለቀ። ገደል መርጦ ለምን አይገባም? ምን አስጨነቀሽ? የፈለገውን ያርግ የፈለገበት። ስለዚህ አንቺ ነው የፈለግሽበት እጂ የፈለግሽውን አርጊ። ደግሞ ዛሬ ቁልፍ ተረክበሻል። ያርግልሽ እግዚአብሔር ወይ አንቺን ወደ ልቦናሽ መልሶ አንቺን ወደ ራስሽ መልሶሽ ከአብርሃም የሚሉትን ድስት አፍ ከአይምሮሽ አስወጥቶ አብርሃም የሚሉትን ይሄ አገጭና ለንጨጩ ማይለይ ጉግማን ጉግ የሆነ ሰውዬ ከአይምሮሽ ከልብሽ ከሁሉ ነገርሽ አስወግዶት አንቺ የሌላ ሰው ህይወት ጀምረሽ ያየን ጊዜ የዛኔ ሻማ አበራለሁኝ እኔ ራሴ ሚዲያ ላይ ማለት ነው። አለቀ። ሻማ አበራለሁኝ። በዚህ በውርጋጥ በነዚህ ውርጋጦች በተረገሙ ሰዎች መሃል ግን እየተገኘሽ ራስሽን አታዋርጂ። አለቀ። ተከበሪ፣ ራስሽን አስከብሪ። ሰላም ጤና ይስጥልኝ ቤተሰቦቻችን ተከታታዮች ባሉ ዙሪያ የምትገኙ ኢትዮጵያውያን ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራችሁ ብዝት ትርፍ ይበል። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ ነው ማለት የምፈልገው። አሳድጉኝ 6000 ልገባ የተወሰኑ ናቸው ይቀሩኝ። እንዲህ ያለን 10000 እንገባለን። 10000 ስንገባ 10000ያችን አያሆሆ ማታ ነው ድሉ እያለን አገር ገብተን ደግሞ እናቴ ሩታን በአካል አግኝተናት በአካል አናግረናት በአካል የፈለገችውን ቋቅ እስኪላት ድረስ መክሪያት ዘክሪያት ወደ ራሷ ጀግንነቷን ብቻዬን ለልጆች ያሳደግኩኝ ኩሩ ጠንካራ እናት ነኝ። ያውም በናፍቆት በስደት አገር ላይ ሆኜ ማለት ነው። ዛሬ ልጆቼ ከአባታቸው እናታቸውን አባታቸውን አያውቁትም። አለቀ። እናታቸውን ነው የሚፈልጉት። ዋጋ የከፈለችላቸው እንዲማሩ፣ ዋጋ የከፈለችላቸው እንዲያድጉ፣ ዋጋ የከፈለችላቸው እንዲኖሩ፣ ዋጋ የከፈለችላቸው ጠንክረው ራሳቸው እንዲችሉ እናት ናት። አለቀ። ወንድ ይሄዳል፣ የተለያየ ሴት ጋር ይሄዳል። ሴት ግን አንድ የተስፋ ቆርጣ ከአንድ ወንድ እንትን ካለች ሌላውን ወንድ አምና በህይወቷ ለማስገባት ሊከብዳት ይችላል፣ ልትዘገይ ትችላለች። በዛኛው ስለተበደለች ስለተጎዳች ማለት ነው። ወንድ ግን አንድ ከተጎዳ ወይ ራሱ አጥፍቶ እኮ ነው እንደተበዳይ ሆኖ ራሱን እንትን ካለ ያን አንቺን ለማውጣት የሚያደርገው ጥረት የለም። ስለዚህ አንቺ ቆርጠሽ ወስነሽ ወደ ራስሽ ተመለሽ፣ ልጅሽን ለእናትሽ ሰተሽ ሪላክስ አርጌ የፈለግሽበት ሀገር ሄደሽ ይሄ ሽንታም የዛኔ ያ የተረገመው እርግማኑ ሰውነቱን ሲመዘምዘው ከዕለት ዕለት ኑሮ አዘቅጦ ሲገባ ሰውነቱ ከዕለት ዕለት ወደታች ሲወርድ ይሄ አገጭና ለንጨጩን ብሎ የነበረው እንዲህ ሲል የዛኔ ማሪኝ ይቅርበኝ በድዬሻለሁኝ እኔ ነኝ የበደልኩሽ ብሎ ይቅርበኝ ይልሻል። አለቀ። የዛኔ ይቅር ማለትም ይቅር አለማለትም ያንቺ እጅ ነው፣ ያንቺ ፍላጎት ነው። በእርግጥ ይቅርታ መቀበልና ይቅርታ ማድረግ ህሊና ያለው ሰው ነው። ቢመጣም ይቅር ብያለሁኝ ግን ዳግም አጠገቤ እንዳደርስ ብለሽ ትሸኘዋለሽ። አለቀ። እኔ እንደዛ ነው ያደረኩት። ስለዚህ በተቻላችሁ መጠን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እኔንም አበረታቱኝ። ሩታንም እንምከራት። ሴቶች ወደ ራሳችሁ ተመልሳችሁ ለራሳችሁ ወንድ ቤት ወንድ ይተካል እያላችሁ አንድ ወንድ ላይ ቆዝማችሁ ማልቀስ ማንባት እኚኝ ማለት የለባችሁ። ማለቅ ቆፍጠን ኮስተር ቆፍጠን ስቲ ነው ሴት የምን እንደው መልመጥመጥ ነው። እዛው ይንበጭበጭ ራሱ አለቀ።
እና እኔ ምን ብዬ እንደምላችሁ አላቅም። ተመልከቻት እስኪ ፍቅርና አብርሃምን አስወጣችሁ። ለአብርሃም ሽማግሌ ሊልክ ነው ብሎ ያኔ ሲንበጠረቅ የነበር ኧረ እንደው አብርሃም ጌታዬ ሆይ ምን አይነት መክለፍለፍ ነው ያዘው? ምን አይነት የውሻ ባህሪ ነው ያለው? ምን አይነት የቆሸሸ ማንነት ነው ያለው? ለፍቅር ሽማግሌ ሊልክ አባቱን አዘጋጅቶ ምናምን ብሎ ተዋርዷል። ፍቅርን ተመልከቻት፣ ዝንጥ ኩርት ብላ ልጅ አላት። ከአብርሃም በኋላ ፉፉ መጣ። ከፉፉ በኋላ ህይወት ይቀጥላል። ይሆናለች ልጇን ከእናቷ ጋር አድርጋ ለእናቷ ሰጣ። ልጇን አዘንጣ እንደፈለጋት አድርጋ በሳምንትን በወር ሜዳ እያየች እያስተማረች አለች። ምን ትሆናለች? ህይወት ይቀጥላል። ከአንድ ወንድ ጋር እኝኝኝ ወጣ ገባ መመላለስ ጣርሽ። ምናልባት ትዳርሽን ለማስተካከል የፈረሰው ህይወትሽን ለመገንባት እሱ ከተሳሳተ ለማስተካከል እሱ እንደበደለሽ እሱ እንዳጠፋሽ እያወቅሽ ህይወትሽን ለማስተካከል ከወለድሽ በኋላ ላይ ጣርሽ። የፍቺ ወረቀቱ እልህ ውስጥ አስገብቶኝ ስለነበረ ፈታሽው። ልትፈቺው የቻልሽው አንቺን እዚህ አራስ ቤት ቁጭ አድርጎ የአንደኛ የፍቅር ጥያቄ ካደረገችለት ሴት ጋር ዋና ለዋና እየተዝረከረከ ስላለ ወይም እየተጎናጨ ስላለ እየተጎራረሰ ስላለ ኦፍኮርስ ሁላችን የምናደርገው ነው። የፍቺ ወረቀት አይደለም። እሱንም አናቱን ፈልጠው ነበረ። አለቀ። እሷ እኮ ምንም ነው ያላደረገችው። አንዳንድ ሴቶች ብትሆኑ አንገቱን ሲጠርጋችሁ ትገሉታላችሁ። እንዴት ነው ትዳር ላይ ያለ እኔ አራስ ቤት ሆኜ ከእርግዝና ጀምሮ እንዳልኩኝ እንደተጨነኩኝ እንዳለቀስኩኝ ከዛ በኋላ እሱን ከሴት ጋራ ወይን ሲጠጣ አይቼው ከዛ እሱ ከሴት ጋራ ዋና ሲንዘላዘል አይቼው ትናንትና ከኔ ጋራ ያሳለፈውን ገላውን እኔ ያሸውትን እኔ ያቀፉትን እኔ ሳምኩትን ሌላ ሴት ስታውቁ ማንሽም ነሽ ፍቺ አይደለም ይቅርና አናቱን ትፈልጫለሽ አልኩሽ። በቃ ከዛ ዛሬ ላይ ደግሞ ቆም ብላ ስታስበው ኦኬ የሚመለስ ከሆነ ሁኔታው እስካሁን እኔ ከመጣች በሬ ክፍት ነው ልቤም ክፍት ነው ሲፈተፍት ከረመና ከዛ ሌላ ይባላል እሷ ጋር ሲመጣ ሌላ ይባላል። ሁለት ምላስ ነው ያለው እሱ ሲጀመር ማለት ነው። አንዱ ከጥርሱ ውጪ አንዱ ከጥርሱ ውስጥ ነው ምላስ ያለው። ሁለት ምላስ ነው ያለው አብርሃም። ከዛ እሷም እስቲ ከዛሬ ነገ የሚመለስ ከሆነ ብላ ሐሳቧን እየቀየረች በሌላ ራስ መጣች። እሱ ጭራሽ አልፈልግም ብሎ ወጣክ ቀረክ። ከዚህ በኋላ አንቺ ነገርኩሽ ለራስሽ መሆን አያንስሽም። አለቀ። የምሩን ከሆነ ደስታ ቤት ገዛውልሽ እንዲያረኩልሽ ብሎ የሚለው ከዛ ከቆሻሻ ቤት ግድግዳ ላይ እንደለጣጠፍሽው እሱ ይግባበት ተመልሶ ማለት ነው። ወተሽ የራስሽን የምትፈልጊውን ቃይዘሽ ወተሽ እዛ ደስታ ያለሽ ቦታ ላይ ኑሪ። ከዛን ዝንጥ ቁርጥ ብለሽ ኑሪ። አለቀ። በእግሩ አይደለም በእጁ ዳዴ ይመጣል ይዛኔ። አንዳንድ ሰዎች የጣሉትን ሰው ሲያነሳባቸው አይወዱም። አብርሃም ዛሬ መስሎት ሊሆን ይችል ይሆናል። ፈለገ ብታቆሲው ፈለገ ልሙት ነገ ትቀብሩኛላችሁ። አንተም ያደረካት አልሞተችም፣ አንተም ያቆሰልካት አልቆሰለችም። ዛሬ ሰው ሆና ቆማ እየሄደች ነው። እንደዛ ርቅጥል ድብን አድርጋ ራስክን ነፃ፣ ራስክን ጨዋ፣ ራስክን ምንም እንዳላደረገ ሆነ ሪያክት ታደርጋለህ። ክፍት እህትህ ብትሆን ሲደረግባት ዝም ብለህ ቆማ አታይም ነበረ። አለቅ። እናንተ ያንንም እየነካካችሁ ያንንም ውስጥ እየገባችሁ መውጣት እየቀመሳችሁ እንደ ጨው እንደ ወጥ ቅምስ ጥፍት ያንሰዋል፣ ጨምሩበት። ሁለቴ ትጨምራላችሁ፣ ከዛ ትተዋቸዋላችሁ፣ ወደ ሌላው ጋር ደግሞ ትሄዳላችሁ። አለቀ። ሚዲያ ላይ የምናያችሁ አንዳንድ የተዝረከረካችሁ ወንዶች አላችሁ፣ በዚህ ላይፍ ውስጥ እያለፋችሁ ያላችሁ አይተናል። እንዳንተ አይነቱ ይወረዳ አለ፣ እንደ ኤፍሬም ዘመድክ አይነቱ ይወረዳ አለ። ስትናገሩና ስታደርጉ እንኳን ምንነታችሁ ማያምር አንተም እሱም አንድ አይነት እንግዲህ ልጆች ናችሁ። ሲጀመር እንግዲህ ልጆች ኤፍሬም ወንድሙ አይደለም የኢተቢ ወንድም ማለት ነው። እህት እንደነሱ ነው። እኔም ወንድሜ ላይ ባደርግ እና ኢተቢ እንደሚያደርጉት ነው እኔም ወንድሜ ላይ የምሆነው እንጂ እንዴት አጨብጭቤ የትላንት ቀለበቱን ትቼ አጨብጭቤ ለሌላኛው ቀለበት እድረዋለሁ እና የኔ ህይወት የተበላሸ እንደሆነ የወንድሜ ህይወት እንዲበላሽ አብሬው ቆማለሁ። ያን የተበላሸውን ህይወት ትላንትና በዚህ ህይወት አልፋል፣ ዛሬ መልሰ እንዲያንተ ውስጥ እንድትገባ አልፈልግም። ወይ ቆም ብለህ ካሰብና ቀስ ብለህ ሁሉ ነገር ይደርሳል። ሩታ ሄርሜላ እንቅልፍ አጣች፣ ሄርሜላ ሰላም እንድታገኝ ለሄርሜላ ነበረ ሲያስጨንቅክ የነበረው። ስለ ሄርሜላ ነው የሚያስጨንቅህ አንተ። አሁንም የሄርሜላ ነገር ነው ሀሳብ የያዘክ። ልክ ልጃገረድ ሆና ያገኘሃት አስመሰለህ እኮ። እሷም ልጅ አላት።
ስለዚህ ከነዚህ ተረግመዋል ከተረገሙ ሰዎች እራቂ ሩታ እራቂ ሲጀምር መጨባበጥም የለብሽም ከእንደነዚህ ሰዎች ጋር ማለት ነው በሩቁ አለቀ በሩቁ እዛው ቁምና አውራኝ ሳትነካኝ ሳትይዘኝ ሳትጨብጠኝ አንተ እነሱ ልትፈራቸው ትችላለህ አለ እነሱ ካሁን በኋላ አንተ ሊፈሩክ ይችላል ሜሮንና ዳኒም አርፈው ስርዓታቸውን ይዘው ይቀመጡ አለቀ እነሱ በፈለጉት መንገድ የፈለጉትን ማድረግ ይችላሉ አንቺ ግን አትነካኪ እነሱ የፈለጉትን ያርጉ አለቀ ከዚህ በኋላ ላይ አንቺ ወደ ራስሽ መስመር ወደ ራስሽ ህይወት ነው መሄድና መለወጥ ያለብሽ እኔ ምልሽ ማለት ውሻ ከሄደ ጅብ ጮኸ አትሁኝ አለቀ በራስሽ ቆም በይ እንጂ እንደዚህ ቪዲዮ ስትሰሪ በራስሽ አንቺ ከሱ ጋር ስትሰሪ በራስሽ እሱ ያንቺ እንትን ላይም የለጠፍሽውን ፎቶ የሱን አውርጂ አንቺ የሱን ፎቶ ሄርሜላ እኮ ቪዲዮ ሲከፈትላት በአብርሃምና ሄርሜላ ፎቶ እኮ ነው ቪዲዮ ቻናል ላይ ተከፈተላት ክብር ህሊና ቢኖረው ኖሮ ያኔ በዚህ ፎቶ ያስከፍትላት ነበር እሱ የወረደው ጭቃ የሆነው ያኔ ነው ሰው እንዴት ፍቅረኛ ላልሆነው ጓደኛ ላልሆነው ምንም ላይፍ ለሌለው ፎቶ ተለጣጥፎ ተነሳና ከዛም ቪዲዮ ዳውንሎድ አድርጎ ሲከፍትላት በሷ ፎቶ አንቺም ደግሞ የሱ እንትን ላይ ቪዲዮ ላይ ማንም ሴት የለችም ፖስት ላይ ማለት ነው አንቺ ግን የሱን ይዘሻል አውርጂ ያለቀ ከምንም ላይ አጥፊ አውርጂ ነው ሁሌ የምልሽ ማለት ነው ከልብሽ ላይ ቀደሽ አይደለም ከግርግዳ ላይ እንዴ ጀግናውን እንጂ የምን ማለቃቀስ ነው አለቀ ይጂ በቃ ከደስታ ጋር ደስታሽን የሚሰጥሽ ከሆነ ሞክሪው ያው በመሞከራል የሚገኘው ሞክሪው አለቀ ማን በአንድ ቆዳ የተቀበረ አለ ሞክሪው ማን ቆሞ ይቀራል እሱ ሄደ ብለሽ ቆመሽ አትቀር ህይወት ይቀጥላል ትሄጃለሽ አለቀ እና ይሄን ነው የምላችሁ ለማንኛውም ላይክ ሼር ሰብስክራይብ አድርጋችሁ አበረታችሁ ነው የምላችሁ ወዳችኋለሁ